ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው አዶናይ ከተፈታ በኋላ ደስታቸውን እያሳዩ ያሉት ብዙ ሰዎችን እያየን ነው። በዚህ ላይ ደግሞ ማስተር አብነት ምን ገጠመው፣ በጤናው ላይ ምን ችግር ገጠመው የሚለውና አንድ ፓስተር በትግራይ በሀገር ደረጃ ያለውን አጸያፊ ነገር ወይ ደግሞ ህዝብን የሚነካ ሀገርን የሚነካ ነገር የተናገረውን በቪዲዮ አካትቻለሁ። እንድትመለከቱት በክብር ጋብዛለሁ። ላይክ፣ ኮመንት፣ ሳብስክራይብ እንዳይረሳ ቤተሰቦቼ። አመሰግናለሁ። ክብር ይስጥልኝ። ተከታተሉት። አወራቸው አንዳንድ አርቲስቶች ማለት ነው እኔን አንፎሎ አደረጉኝ። ከዛ ከኔ ጋር የሚያወሩት ሜሴጅ እንዳለ ዲሊት አደረጉት። እግዚአብሔርን ብቻዬ እንደ እብድ ያወራሁ ነው የሚመስለው። በጣም ይገረመኝ ማለት ነው። ይህ ሴጋ ምናምን የሚለው ወቸው ጉድ ላይ ሲወጣ ግልጽ ሆኜ ታሪኬን ሳካፍል ምናምን ማለት ነው እንዳል በጣም ይገረመኝ። ማን ፌክ እንደሆነ፣ ማን የውሸት እንደቀረበኝ፣ ማን የውሸት እንዳወራኝ፣ ማን ለኔ እንደማይጠቅመኝ ያወቅኩበት ጊዜ ነው። እግዚአብሔርን ነው የምላችሁ። አንዳንዴ በጣም ግልጽ ስትሆኑ ማለት ነው የእናንተ ያልነበሩ ሰዎች በጣም ታርቃላችሁ። የእናንተ የሆኑ ሰዎች ግን እንደ ማግኔት ነው የምትስቡት። ስንት ሰዎች አንፎሎ አድርገውኛል በዚህ 2-3 ሳምንት፣ ስንት ተከታዮች ደግሞ አግኝቻለሁ። ስለዚህ ሁሌ ማለት ነው በጣም ግልጽ ሁኑ። በጣም ግልጽ ከመሆናችሁ የተነሳ ማለት ነው ለእናንተ የማይጠቅሟችሁና በውሸት የቀረቧችሁ አስመሳይ የሆኑ ሰዎች ሮጠው ከህይወታችሁ እንዲወጡ ታደርጋላችሁ ማለት ነው። ይህ ነው የተማርኩት እና ይህ ዜና ሰምታችሁ አዶናይ እንደዚህ ያወራ ብላችሁ አንፎል አድርጋችሁ መሰዳችሁን ዲሊት ያደርጋችሁ ያን ያህል ፍርሃት የተሰማችሁና ከብራንዴ ወይም ከኔ ለመራቅ የሞከራችሁ ሰዎች it's like I've seen who you are, you're so fake, I will never forget what you did and አንድ ቀን የምደርስበት ደረጃ ሰማይ እንደሚሆን እርግጠኛ ነኝ and you're gonna fucking regret it. I love everyone. I love you. Eramada Denda show Eru Taramalo Chapo Isede Basana Chandi Zaderega Kida Sudatsana Yano Diretto Biapo Isede Basana Adjutai Designera Domide Bede Champana Mishi Design Mishamada Eri Design Eramada አዶናይ በጣም ነው የምትመቸኝ። እኔ ባዶናይ እየመጣ ተጃባከም መበላለሁ። ባዶናይ እየመጣ ማለት ነው። እኔ እኮ እየመጣሁ ነኝ ልበላ እችላለሁ። ከዚህ በኋላ ባዶናይ የምመጣ ማለት ነው እበላለሁ። ቀለጠ ከተማው ተራጠ ወይ ዛሬ እውነት ለመናገር ፈርቼ ተመሳሳይ ቦታ ላይ ከምኖር ፍርሃት አያቆመኝም። ከፍርሃት በላይ እምነትን እመርጣለሁ። ምን እንጂ አትፍራ የሚለው ነገር ወይ ትፈራለህ ታቆማለህ ወይም ደግሞ አምነህ ትቀጥላለህ ነው። አንድ ከምጠላው ነገር ቁጭት ነው። መታሰር የነበረባቸው እንደዚህ አይነት ነበሩ። ሰሜን አካባቢ የሚሰራ ኢትዮጵያ ውስጥ ህግ የለም እንጂ ህግ ቢኖር ኖሮ በጥላቻ ህዝባዊ ጥላቻ የሚያስተላልፉ ሰዎች እንደዚህ ታድነው መታሰር ለፍርድ መቅረብ ነበረባቸው የሚለውን የጥላቻ መልእክቱን ስሙት። እንግዲህ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። ሰሜንማ ሰው የሚጎበኘው የታሪክ የሃይማኖት መፍለቂያ ስለሆነ ነው። ምን ታረገዋለህ? እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል በኢየሱስ። ይሄ ወንጌል ሳይሆን ወንጀል ነው። ህዝባዊ ጥላቻ ማስተላለፍ እንዴ! ሰሜን እንዴት ተሄዱ ብሎ ይቀናል እንዴ? ምንድነው ግን ይሄን ያክል ጥላቻ? ሀገር ባቆዩ፣ ሃይማኖት በጠበቁ፣ ታሪክ ባስተላለፉ፣ ጠላትን መክተው በመለሱ ገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ሰሜን ላይ የተፈጸመ ያለውን ግድያ፣ ጄኖሳይድ ለማጽደቅ በእንደዚህ አይነት መልኩ የሚናገሩ ትክክለኛነቱን የሚቀበሉ ሰዎች አሉ። ይሄ
እጅግ አጸያፊ ንግግር ነው። በእውነት መታረም ያለበት እንደዚህ አይነት ሰዎች በፍርድ መጠየቅ ያለባቸው በሃይማኖት ስም ተደብቀው የራሳቸውን ኪስ ለማዳበር ሲሉ ህዝቡ ላይ ጥላቻ የሚያስተላልፉ ሰዎች መጠየቅ አለባቸው። ልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም፣ መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። መጥቼ ነበር ቤትሽም አለሁኝ ብለሽ የለሽም። ሳጣሽ አጣሁት ምኔን ነው አንቺን አይደለም ምኔን ነው። ጉንጫ ያወጣም ሰንበር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት አይተው የለሽም እንደ ቀላል ተራ ድክመት የለሽም እንዳላየው ያንቺን ስተት የለሽም ልቀበልሽ ብልስ ነቄ ሄደሽስ ያረግሽውን አውቄ በምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለሽም ከቦታው ካየውሽ ከፍታ ውለሻል ከጤዛው ከውሃ ጠብታው የለሽም ከቦታው ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ቆምኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ቆምኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ
ደነቅ የአምላክ ስራ ተጋድሎ የእምነት ጽናት አለሁ በሕይወት ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገዝግሼ መጣሁኝ እናቴ ክብርሽን አንግሼ ቆምኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ማርያምን የሚወዳት እመቤቴ አላሳፈረችውም እና በቃ በጣም